ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የኢራን ፕሬዝዳንት የሃሜኒ ግድያ ሁሉም ሙስሊም ላይ የተከፈተ ጦርነት ነው አሉ። የኢራን ፕሬዝዳንት መሱድ ፔዜሽኪያን የአያቶላህ አሊ ሃሜኒ ግድያ በሁሉም የዓለም ጥግ በሚገኙ ሙስሊሞች በተለይም በሺዓዎች ላይ የተከፈተ ጦርነት ነው ብለዋል። ፔዜሽኪያን በኢራን መንግስት ይፋዊ የቴሌግራም ቻናል ላይ በወጣ መግለጫቸው ኢራን በዚህ ታሪካዊ ወንጀል ፈጻሚዎችና ጥንሳሾች ላይ የሚፈጸም መፍሰስና በቀልን እንደ ቅቡል ግዴታና መብት እንደምትቆጥረው ተናግሯል። ኢራን ከዚህ ጋር በተያያዘ ያለባትን ታላቅ ኃላፊነትና ግዴታ ለመወጣት የተቻላትን ሁሉ እንደምታደርግም ፕሬዝዳንቱ ገልጸዋል። በአሜሪካና እስራኤል ጥቃት የኢራኑን ጠቅላይ መሪ ጨምሮ ሌሎችም አመራሮች በመገደላቸው ፕሬዝዳንቱ የትና ምን አይነት ሁኔታ ላይ እንደሚገኙ ጥያቄ ሲነሳ ቆይቷል። የፕሬዝዳንቱ ጽህፈት ቤት ቃል አቀባይ ፔዜሽኪያን ፍጹም ጤንነትና ደህንነት ላይ እንደሚገኙ ተናግረዋል። የሄዝቦላህ መሪ የሃሜኒ ግድያ ትልቅ ወንጀል ነው ሲሉ አወገዙ። የሄዝቦላህ መሪ ናይም ቃሲም የኢራኑ ጠቅላይ መሪ አያቶላህ ሃሜኒ በሚሊዮን የሚቆጠሩ ተከታዮችን ጥለው ያለፉ ሰማዕት ናቸው በማለት በግድያው የተሰማቸውን ሐዘን ገልጸዋል። አያቶላህ አሊ ሃሜኒ ላይ በወንጀለኞቹ አሜሪካውያንና በአጥቂዎቹ ጽዮናውያን የተፈጸመው ግድያ ትልቅ ወንጀል ነው ሲሉም አውግዘዋል። በሊባኖስ የሚንቀሳቀሰው የሺዓ ሙስሊም ቡድን ሄዝቦላህ በኢራን እንደሚደገፍ ይታወቃል። በመካከለኛው ምስራቅ ኢራን ድጋፍ ከምትሰጣቸው ቡድኖች በግንባር ቀደምትነት የሚጠቀሰው ሄዝቦላህ ለሃሜኒ ያለውን ታማኝነት ለማሳየት ህዝባዊ ሰልፍ ጠርቷል። ፕሬዝዳንት ፑቲን የሃሜኒን ግድያ እኩይ ድርጊት ሲሉ አውግዘዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራኑ ጠቅላይ መሪ አያቶላህ አሊ ሃሜኒን ግድያ እኩይ ድርጊትና ሰብአዊ ሞራልን እንዲሁም ዓለም አቀፍ ሕግን የጣሰ ነው በማለት ኮንነዋል። በአያቶላህ አሊ ሃሜኒ ግድያ የተሰማቸውን ሐዘን መግለጻቸውን የሩሲያ መንግስት የሚያስተዳድረው የዜና ወኪል ታስ ዘግቧል። እስራኤልና አሜሪካ በፈጸሙት የተቀናጀ ጥቃት የኢራኑ ጠቅላይ መሪ መገደላቸውን ተከትሎ በሀገሪቱ የ40 ቀን ሐዘን ታውጇል። ኢራን የሩሲያ የቅርብ ወዳጅ ስትሆን ከዓመታት በፊት በምዕራባውያን አገራት በተፈረመው የኒውክሌር ስምምነት ውስጥ ከሚገኙ አገራት አንዷ ሩሲያ ነበረች። የ86 ዓመቱ አያቶላህ አሊ ሃሜኒ ለረጅም ጊዜ በስልጣን ከቆዩ መሪዎች መካከል አንዱ ነበሩ። ለ4 አስርት ዓመታት ኢራን በአምባገነን አስተዳደራቸው ስር ዘልቃለች። በአሜሪካና እስራኤል ጥምር ጥቃት የተገደሉት ጠቅላይ መሪው ከአውሮፓውያኑ 1989 ወዲህ ኢራንን አስተዳድረዋል። የ1979ን የኢራን አብዮት ተከትሎ ሁለተኛው የኢራን መሪም ናቸው። የእስላማዊ አብዮታዊ ዘብ እንዲሁም የኢራን ጠቅላይ መሪ መገደላቸውን ተከትሎ በኢራን ብሔራዊ ሐዘን ቀን ታውጇል። የተወለዱት በአውሮፓውያኑ 1939 ማሻሃድ ከተማ ውስጥ እንደሆነም ታሪካቸው ያስረዳል። አባታቸው የሺአ ሃይማኖታዊ መሪም ነበሩ። አያቶላህ አሊ ሃሜኒ በድህነት እንዳደጉም ይናገራሉ። በሃይማኖተኛ ቤተሰብ እንደማደጋቸው እሳቸውም ጥብቅ ሃይማኖተኛ ነበሩ። በማሻሃድ ከተማ ሃይማኖታዊ እንቅስቃሴ ጀምረው ወደ ናጃና ኢራቅም ተሻግረዋል። በሃይማኖታዊቷ የኢራን ከተማ ቆም ውስጥም ተምረዋል። ኋላ ላይ እስላማዊ ዘብን የመሰረቱ መሪዎችን ጨምሮ በርካታ የሃይማኖት መምህራን አስተምረዋቸዋል። የኢራኑን ንጉሳዊ አስተዳደር አጥብቀው ያወግዙም ነበር። የሻህ አስተዳደር በ1979 አብዮት ከስልጣን ተወግዷል። ለዓመታት ከእይታ ተሰውረው ለመኖርም ተገደውም ነበር። የሻህ ምስጢራዊ ፖሊስ 6 ጊዜ አስሮ አሰቃይቷቸዋል። በአብዮቱ ወቅት በጉልህ በአደባባይ የሚታዩ ሰው ባይሆኑም በአጭር ጊዜ ውስጥ ዋነኛ ከሆኑ መሪዎች አንዱ
ለመሆንም በቅቷል። የሻህ መንግስት ሲገረሰስ ስልጣን የተረከበውን አብዮታዊ ካውንስልን ተቀላቅሏል። የሽግግር መንግስት የተመሰረተው በዚህ ካውንስል ነበር። የመጀመሪያ ስልጣናቸው የመከላከያ ምክትል ሚኒስትርነት ነበር። የቴህራን የአርብ ጸሎት መሪ ሆነውም አገልግሏል። በአውሮፓውያኑ ሰኔ 1981 የግድያ ሙከራ ተደርጎባቸዋል። ትምህርት እየሰጡ ሳለ ነበር ቦምብ የፈነዳው። ከአብዮት በኋላ የአብዮት ዘቡ ስልጣን አደላድሎ እንዲቆጣጠር በማድረግ ረገድም ከፍተኛ ሚና ተጫውተዋል። የፓርቲው ዋና መቀመጫ ላይ ቦምብ ሲጣል እሳቸው ከሆስፒታል አልወጡም ነበር። የግድያ ሙከራ ሲደረግባቸው ሳምባቸው ተጎድቷል። ለማገገምም ረጅም ጊዜ ወስዶባቸውም ነበር። በወቅቱ የኢራን እጩ ፕሬዝዳንትም ነበሩ። በምርጫው ድምፅ የሚያገኙ መሪዎችን የሚወስነውን ካውንስል በዋናነት ይቆጣጠሩም ነበር። 97 በመቶ ድምፅም አግኝተዋል። ሊበራሊዝምና ግራ ዘመም የአሜሪካ እሳቤ ለማስወገድ ቃል በመግባት ነው ወደ መሪነት የመጡት። ምርጫው ከመካሄዱ ከወራት አስቀድሞ ኢራንን ወረረች። የኢራቅ ፕሬዝዳንት ሳዳም ሁሴን የኢራን አብዮት ስልጣናቸውን እንዳይገዳደር በመስጋት ጥቃት ፈጽመዋል። 8 ወራት በወሰደው ግጭት በሁለቱም ሀገራት በኩል በመቶ ሺዎች የሚቆጠሩ ሰዎች ተገድለዋል። ኢራቅ ከኢራን ጋር በሚያዋስኗት መንደሮች ኬሚካል የጦር መሳሪያዎች ተጠቅማለች። እንደ ቴህራን ያሉ ከተሞችን በሚሳኤል ደብድባለች። አሜሪካ በወቅቱ ለኢራቅ ድጋፍ ሰጥታለች። በጦርነቱ ምክንያት ኻሜኒ አሜሪካን የበለጠ መጠራጠራቸውን ቀጥለዋል። በ1989 አያቶላህ ካሆሜኒ ሲሞቱ አያቶላህ ኻሜኒ ተተክቷል። ጠንካራ የሃይማኖት መሰረት የላቸውም ተብለው ተተችተው ነበር። ብዙ ድክመት ያለብኝ ሰው ነኝ ሲሉ ነበር የመጀመሪያ ንግግራቸውን ያደረጉት። ሆኖም ግን የፈጣሪ እርዳታ ተጨምሮበት የተጣለብኝን ከባድ ኃላፊነት በሙሉ አቅሜ ወጣለሁ ብለውም ቃል ገብተዋል። የአያቶላህ ካሆሜኒ የቅርብ ሰዎች ኻሜኒን እምብዛም ስላላመኗቸው በጥንቃቄ ይጓዙ ነበር። ቆየት ብለው በፍትህ ስርዓቱ፣ በጸጥታ ኃይሉ፣ በምክር ቤቱና በመገናኛ ብዙሃን ታማኝ ወዳጆችን ማፍራት ቻሉ። በዋሽንግተን በሚገኘው ካኒጌ ኢንዶመንት ፎር ኢንተርናሽናል ፒስ ውስጥ የሚሰሩት ካሪም ሳድ ጃፑር እንደሚናገሩት የኻሜኒ ስልጣን በአብዮት ዘቡና በሃይማኖት መሪዎች ጥበቃ ለዓመታት ቆይቷል። የኢራን መገናኛ ብዙሃን ጠቅላይ መሪው ከባለቤታቸው ከልጆቻቸውና የልጅ ልጆቻቸው ጋር በመተሳሰብ እንደሚኖሩ የሚያሳዩ ዘገባዎች ሲያወጣ ቆይቷል። ጠቅላይ መሪው ተቃውሞዎችን በማፈን ስልጣናቸውንም አስቀጥለዋል። በአውሮፓውያኑ 1999 የኢራን ተማሪዎች ተቃውሞ ቢነሳም ብዙ ርቀት አልተጓዘም። ከ10 ዓመት በኋላ የምርጫ መጭበርበርን በመቃወም የተነሳ ተቃውሞም በተመሳሳይ ታፍኗል። ተቃዋሚዎች አስለቃሽ ጭስ ተተኩሶባቸዋል፣ ተደብድበዋል፣ በጥይትም ተመቷል። በ2019 የነዳጅ ዋጋ መናርን ተከትሎ ሌላ ተቃውሞ ሲነሳ ኢንተርኔት ተዘጋ። ዓለም አቀፉ የመብት ተሟጋች አምነስቲ እንዳለው ፖሊስ ተቃዋሚዎችን ገድሏል። ሂጃብ መልበስን የሚያስገድደውን ሕግ የተቃወሙ ሴቶች ስቅይት እንደተፈጸመባቸውና ለየብቻቸው እንደታሰሩም ተገልጿል። አንድ የሰብአዊ መብት ተሟጋች ሴት 148 ጊዜ ተገርፋ የ38 ዓመት እስራት ተፈርዶባታል። በ2022 የ22 ዓመቷ ማህሳ አሚኒ በኢራን ፖሊሶች ይዞታ ስር ሳለች መሞቷን ተከትሎ ከፍተኛ ተቃውሞ ተነስቷል። ማህሳ አስገዳጁን የሂጃብ ሕግ ከተቃወሙት አንዷ ነበረች። አሜሪካ የሚገኘው የኢራን የሰብአዊ መብት ተሟጋች እንዳለው በተቃውሞ የተገደሉ 400 ሰዎችን ስም መዝግቧል። በቅርቡ የተነሳው ተቃውሞ መነሻው የምጣኔ ሀብት አለመረጋጋት ቢሆንም የመንግስት ለውጥ ያስፈልጋል ወደሚለው ተሸጋግሯል። ኻሜኒ ከተቃውሞ ጋር በተያያዘ በሺዎች የሚቆጠሩ ሰዎች መገደላቸውን አምነዋል። ከእስራኤልና አሜሪካ ጋር ግንኙነት ያላቸው በሺዎች የሚቆጠሩ ሰዎች ነውጥ ሲቀሰቅሱና ወንጀል ሲፈጽሙ ተገድለዋል ብለዋል። የኢራን የሰብአዊ መብት ተሟጋች ግን መንግስት ያልተመጣጠነ የኃይል እርምጃ በመውሰዱ ከ7000 በላይ ሰዎች መገደላቸውን አስታውቋል። ከአብዮቱ በኋላ በ1989 የአያቶላህ ካሆሜኒ ታማኝ ወዳጅ የሆኑ ተማሪዎች የአሜሪካን ኤምባሲ ተቆጣጥረው ነበር። አሜሪካ ለሻህ ቤተሰቦች ጥገኝነት በመስጠቷ አሜሪካውያን ዲፕሎማቶችን አግተው ነበር። ታጋቾቹ ለ444 ቀናት ተይዘው ቆይቷል። በአገር ደረጃ ጸረ አሜሪካና ምዕራባውያን ፖሊሲ የተጠናከረበት ወቅትም ነበር። አያቶላህ ካሆሜኒን የተኩት አያቶላህ አሊ ኻሜኒ ጸረ አሜሪካ አቋምን አስቀጥሏል። ከ911 ጥቃት በኋላ የቀድሞ የአሜሪካ ፕሬዝዳንት ጆርጅ ቡሽ ኢራንን የእኩይ ጥምረት
መሪ ብለዋል። በሊባኖስ የሚገኘውን ሄዝቦላ እንዲሁም ሌሎች የእስራኤልና አሜሪካ ጠላቶችን ኢራን ትደግፋለች። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።